ጉድና ጅራት ከወደ ኋላ ነው። እንግዲህ ሄርሜላ ጠፋች እያሉ ስሞታ ሲያቀርቡ የነበረ ሰዎች ራሳቸው ደባቂ ራሳቸው ጠላፊ ሆነው ተገኝተዋል ማለት ነው። እና ድሮም አቤልን ማመን ገደል ነው የሚያስገባ። አብርሃም ግን አቤልን በዚህን ያክል ነው እንደ የምታምነው? ውስጥን ክፍት አድርገ ነው እንደ ያሳየኸው? ሩታ ያንተ አቅም ብቻ ስለሆነች አንተ ሩታ 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 ስትል ሩታ ስታሳድድ ሄርሜላ በጎን ግን ሌላ ነገር እያደረገች ነበር ማለት። ለማንኛውም እየተጨነቃችሁ ሄርሜላ ጠፋችሁ ብላችሁ የተጣበባችሁ የከፋችሁ የደበራችሁ የምታለቅሱ እንኳን ደስ ያላችሁ። ምክንያቱም ሄርሚ አልተሰረቀችምም አልጠፋችምም። በስነ ስርዓቱ ቪዛ ተመትቶላት የአሜሪካን ዲቪ መቶላት ማለት ነው። እኔ የምለው አሜሪካ ግን እንዴ ዝም ብሎ ተነስቶ ሎጥ ብሎ መኬድ ይቻላል እንዴ? እንደሌላው ሀገር እንዴ? እንደዛ የሚቻል ከሆነማ እኮ ማንም አሜሪካ መሄዱ አይቀርም ከዚህ በኋላ። እና ምን ለማለት ፈልጌ ነው፣ አሜሪካ ነው ያለችው፣ አሜሪካ ገብታለች ማለት ነው ሄርሚ። ስለዚህ አታስቡ እንዴ። ሄርሜላ ግን በጣም ነው የምትገርሚው። ይሄን ያክል ህዝብ እያስጨነቅሽ አንቺ አሜሪካሽን ቁጭ ብለሽ አለካ። ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ብዙ ትርፍ ይበልልኝ። እንግዲህ ሄርሜላ አትገርም? ከምሬ እኮ ነው እውነት። አሜሪካ እንዴት ነው ተመቸሽ እንደ ሄርሚዬ? ዛሬ ደግሞ ጭራሽ አሜሪካ ገብታለች እያሉ አልመጡም እንዴ? የሚያደርጋቸውን አሳጣቸው እነዚህ ሰዎች ማለት ነው። አልሙሂም እንግዲህ አሜሪካ ከገባችም ጥሩ ነው። እኛ እኮ እንዴ ተጠለፈች ችል ሴት ነች ምን ይደርስባት ይሆን እያለን ሴት እንደመሆናችን በጣም አስበን ነበረ። ምክንያቱም የሰው ልጅ ክፉ ይሆን አይባልም እና ነገር ግን እንግዲህ እንዳልጠፋች ስንሰማ ደግሞ ጥሩ ነው። በተለይ ደግሞ ለሩትዬ፣ ምክንያቱም ሁሉም ሰው ከእሷ ላይ የሚቀስረው እጁን የሚያነሳ ሁሉ ያርፋል ብዬ አስባለሁኝ። እና እንግዲህ የዚህ ሁሉ ጠንሳሽ አብርሃም ሳይሰማ አቤል ነው ማለት ነው። አቤል ግን ነገሮችን ማቀናጀት ስትችልበት አብርሃምን ነጥቀህ ለሄርሜላ ማስረከብ ችለሃል። ከዛ ደግሞ እንደገና ሄርሜላን ነጥቀህ ለማን ልትሰጣት ነው እንደዚህ የምታደርገው? በአብርሃም ጀርባ ለምንድን ነው የምትሄደው? አንተ በቃ የበላኸውን እጅ የበላህበትን እጅ ከመንከስ ወደኋላ ማትል ሰው ነህ። እና ውድ ቤተሰብ ለማንኛውም እንግዲህ አቤል እንደሰማችሁት ነው። ማነው የሄርሜላ ወንድም እንደሰማችሁት ነው። አቤል ወስዶ ሪፖርት ድረስ እንዳደረሳት ከዚህ በፊት ሲያልሙበትና ሲያቅዱበት የነበረ ነገር እንደሆነ ዛሬ የሄርሜላ ወንድም ዝርግፍ አድርጎ ተናግሮታል ማለት ነው። እና እንግዲህ መረጃ ሰምቼ ነው በደንብ አረጋግጬ ነው የመጣሁት። በአንዴ ብቻ አይደለም፣ ተደጋግሞ እየተነገረኝ ስለሆነ ነው። ስለዚህ ንገረኝ፣ አውጣት፣ እንዴት አሜሪካ ስትሄድ እህቴን ዝም ትላታለህ? በማለት በጣም እያጣደፈው ነበረ። ይሄ አቤል የሚባል ሰው ይሁን ሰይጣን ይሁን የማይታወቅ ማለት ነው። እሱ ደግሞ ሩታን ከመጥራት ወደኋላ አይልም። ምንም ነገር ይፈጠር ምንም ነገር ይሰራ፣ ሩታ ማለት ለአቤል ጨው ነች፣ ማጣፈጫ ጨው ከወጥ ላይ እንደሚጨምረው የለም እንደዛ። እሷን ካላወራ ወሬውም አይጥምለትም። እና እንግዲህ ለምን እያለ ሲያጣድፈው ምንድን ነው ያለው? እነ ሩታና እነ ዳንኤል ያቀዱት ሴራ ነው። አንተ ማነ ሲጀመር? አንተ እኮ አንድ ተራ ሰው እኮ ነው በእናትህ አቤል ማለት ነው። ከአንተ ላይ ማን ነው ስራ ትቶ እንደዚህ ጊዜያቸውን ፈጅተው ከአንተ ላይ ሴራ የሚያሴሩት? ምን አላቸው ከነሱ? ምን አለህና ነው አንተ? ምን ይታያል? ተንኮለኛ፣ በተንኮል የተወጣጠርክ ሰው ደግሞ ሴራ በተንኮል የተወጣጠረ ሰው ሲጀመር መልካም ነገር ቢደረግለትም ሁሌም ሴራ ነው የሚለውና ስለዚህ አቤል ተብዬ ማለት ነው በተገኘው አጋጣሚ ሩታን መጥራት አይጠበቅብህም። ምንም አለ ሩታ ምንም አለ ሩታ። አሁን እዚህ ጋር እሱ ሩታንም አልጠቀሰም። አንተንና አንተን ትኩረት አድርጎ ነው የመጣው አይደለ? ሄርሜላን አንተ ወስዳታል። የወሰድክበት ቦታ አሜሪካ ነው። ለምን ብሎ የጠየቀህን መልስ መስጠት ሲገባህ ዘሎ እነ ሩታ እንደዚህ ያደረጉ እኛን ለማጣላት። እናንተ እኮ ምንም ሴራ ሳይሴርባችሁ ማለት ነው ለወደፊታችሁ ማየት ነው እኮ። ዝም ብላችሁ ከመሬት ተነስታችሁ ፍልስልስ እንደምትሉ በእርግጠኝነት ነው የምነግረና ምክንያቱም ከዚህ ጋር የሰውን ሕይወት የነካ በሰላም ሊኖር አይችልም። እግዚአብሔርን ሰው ምናልባት ዝም ሊላችሁ ይችላል ተበድሎ፣ ግን ደግሞ የበደላችሁ ሰዎች ፈጣሪ ዋጋቸውን ስለሚሰጣችሁ ሰው የእናንተ መጣላት ኖርማል ነገር ነው። ምንም ሴራ ነው ሊያስብል አይችልም። ምንም አንተን ለማጣላት ደግሞ ሩታ ይሄን ያክል ረዥም ርቀት የምትጓዝ ሴት አይደለችም። ሲጀመርም ከነመፈጠር ቼክ የማታደርግህ ሰው ነች።
አቤል ብለው ቢጠይቋት ራሱ አቤል ማን ነው ነው የምትለው በዚህ ሰዓት ላይ ማለት ነው ሩቲና። ይልቅ አሁን ነገሩን ተውና ሄርሜላ ለምንድን ነው አሜሪካን የወሰድካት? የምር ሄርሜላ በአብርሽ ላይ በቃ ተስፋ ቆረጠችበት። የኔ ባል አይሆንም ብላ አስባ ነው ወይ አሜሪካ የገባችሁ? እኔ አሜሪካውን ዝም ብሎ እስኪ አብርሽ ላገባሽ ነው እያላት ነው፣ ቀለበት አድርጎላታል። እንዴት ተነስታ አሜሪካን ትገባለች ሄርሜላ? እንዴት ግን ቢያንስ ለአብርሃም አታማክሪውም? ጉድ እኮ ነው። ኧረ እኔ አሜሪካ መሄዷ ደስ ብሎኛል። ቤተሰብ እንዴ የምሬን ነው። እዛ ቢያንስ ደህንነቷ ይጠበቃል ብዬ እኮ ነው ውዶች። እና ሄርሜላ አንቺ በህዝብ ላይ አትቀልጅ፣ አይደብረሽም እንደ እግዚአብሔርን በጣም ነው የሚደብረው። ሼም እኮ ነው ይሄን ያክል ተደብቀሽ በራስሽ ጊዜ በገዛ ፍላጎትሽ አንቺ ተደብቀሽ ይሄ ሁሉ ሰው ለምን ታምታችኋለሽ? ያሳፍራል እኮ የምር። እንዱ ምን ሲሉሽ ነው በራስሽ የተደበቅሽውን? እኮ ጠላት የላትም እየተባለ ነው፣ ከማንም ጋር አትጋጭም እየተባለ ነው። ማን ነው ታዲያ አፈፍ አድርጎ የወሰዳት? ግራ እኮ ነው የሚገባው ቤተሰብ እግዚአብሔርን። ይህን ያክል ጊዜ ጠፍታ ውጭ ላይ መቀመጥ ማለት በጣም ከባድ ነገር ነው። ይሄ ያው አውቆ የተደረገ ነገር ካልሆነ ይሄ አጋጣሚ የተፈጠረ ነገር ነው ብዬ ስለ አላምንም። እዚህ በኋላ እንግዲህ ማን ነበርክ አንተ አብርሃም፣ ሩታ ማለትን ታቆማለህ። ከዛው አቤል እያልክዋል ማለት ነው። ሩታን በመኪና እየትገባች የተወጣች እያልክ ከምትከታተላት ከምር ይከታተላታል እኮ ሩታ የምትሄድበትን የምትገባበትን በደንብ ነው የሚከታተላት አብርሃም። ያው ተከታታይ ሰው አስቀምጦባታልና ምንድን ነው ሩታ ማለቱን ትተህ አሁን አቤል የገባበትን የወጣበትን የተራመደበትን ኢቭን እንኳን ስልክ ሲያወራ ቁጭ ለማዳመጥ አለብህ፣ ተደብቀህ ማዳመጥ አለብህ ምን እንደሚያወራ ማለት ነው። ይሄንን ነገር ካደረግ ከአቤል ላይ የሆነ መፍትሄ አታጣም። አቤል በጣም ነው የሚያላግጠው እንዴ እንደዛ እሳሳላታለሁ ወዳታለሁ እያለ ሲንገበገብ የነበረ ሰውዬ ሄርሜላ ይሄን ያክል ቀን ከውጭ ቆይታ አቤል በዚህን ያክል ደረጃ እንዴት ዝም አለ ሲል በጣም ጥያቄ ይፈጥራል። እና በጣም ከባድ ነገር ነው። ስለዚህ አቤል የሆነ የሚያውቃት ነገር አለች፣ የሆነችማ የሚያውቃት ነገር አለች። እና እስካሁንም እያደረጉ ያሉት አብርሽና ሚኪ ነው። ሚኪም ራሱ እኔ ዛሬ ነው ገና ያየሁት እኮ እህቱ ጠፍታ ደነዝ እህቱ ጠፍታ በዚህን ያክል እንቅስቃሴ በህግ እኮ ጠይቃችኋለሁ። እህት ከጠፋች ማለት ነው ሚኪ እንዴ ለምንድን ነው 24 ሰዓት ሲሆነው አብርሽንም ማንንም አልሰማም በእህቴ መጣ ሁሉም ነገር ገደል መግባት ይችላል ብለህ እኮ በነጋታው ሄደ ማመልከቻ ታስገባ ነበር አይደል እንዴ? እንዴት እስከዛሬ ድረስ ዝም አልክ? አሁን ደግሞ እህቴ ኧረ ጉድ ናችሁ እናንተስ። ለማንኛውም አሜሪካም ከሄደች መልካም ነው፣ ካልሆነ ግን ሄርሜላ ከተደበቀችበት እንድትወጣ አድርጓት። ሩታ የእናንተ ማጣፈጫ ቅመም አይደለችም። እኔ በምንድን ነው የምትረዱት? ይች ልጅ ምላ ተናገረች አሁን በቲክቶክ ላይ ራሱ እያመኗት አይደለም፣ ውሸቷን ነው የማለችው። እኔ ልጅ የላቸውም እንደዚህ የሚሉ ሰዎች እኮ ልጅ ያላቸው በእርግጠኝነት እነዛ ሰዎች በልጃቸው በውሸት ይምላሉ ማለት ነው። ልዑል የኔ አባት እሱም ተወልዶ ለመሀል ደረሰ አይደል? በሱም መማል ተጀመረ። የኔ እናት ሩትዬ ማለት ነው። በምሳሳለት ልጇ ነው እንግዲህ ምላ አልወሰድኩም እኔ ያላየውም ያለቻቸው ማለት ነው። መስማት ካለባችሁ ትሰማላችሁ። እናንተስ መስሚያ የላችሁም። ግን ደግሞ አንዳንዴ ሂሊና የሚባል ነገር አለ። ሂሊናችሁን ይውቀሳችሁ። ከዚህ በኋላ ሩታ አትበሉ።